አንዳንድ ይቅርታ ስታረጉ ያ ሰው የበደላችሁ በደሎቹ የቆየበት ከሚያብራራው ነገር ጋር መመጣጠን አለበት። ወቀሳ ሐሳብ አስተያየት ያቀረቡት በጣም ትክክል ናቸው። ምክንያቱም ከስጋታቸው የመነጨ ነው። ነገ መልሶ ጥሏት ቢሄድ አትጎዳ ከማሰብም የተነሳ ነው። ነገር ግን እኔ እንደ እናት እይታዬ እሷ ለይቅርታ የቸኮለችው የበደሏ ስሌት አንሷ አይደለም። ልቧ ንጹህ ስለሆነ በልቧ ውስጥ እውነተኛ ፍቅርም ስላለ ከሁሉ በላይ የልጇን ደስታ አስቀድማ ነው። ምክንያቱም ልጇ አባት ያስፈልገዋል። እናትነት ማለትም እኮ ይሄ ነው። ለልጅ ደስታ ሲባል የራስን ቁስል መሸፈን እኮ ነው። ይህ ደግሞ የልብ ትልቅነቷን ያሳያል። ለይቅርታ መፍጠር የደካማነት ምልክት አይደለም። እኔ ይቅርታ ማለቷን ልቃወማት ልወቅሳት አልፈልግም። ይሄን ስል አልተበደለችም፣ አላዘነችም ወይም ህይወቷን ትጣ ማለት አይደለም። ህይወት በመሰረቱ የኑሮ ትግልን፣ ይቅርባይነትን መተውን ትፈልጋለች። ስለዚህ ቤተልሔም የሰዎችን ወቀሳ በጥላቻ ማየት የለብሽም። ትልቅ ትምህርትና ማስጠንቀቂያ ወስደሽ በጥንቃቄ ህይወትሽን ቀጥይ። ሌላው ደግሞ ለምንድን ነው እንደ መጥፋቱ ሲመጣ ደግሞ የጠፋበትን ምክንያት በጎዳት ልክ ለምን አላስረዳም? ነገራችን ላይ የጠፋበትን ምክንያት ማጣት ነው በሚል ብቻ ገልጾታል። ምክንያቱም በህይወቱ የገጠመውን ማጣት መቸገርን በአደባባይ ወጥቶ መናገር እንደ ወንድነቱ ይከብደዋል። ምክንያቱም ወንድ ልጅ በማህበረሰባችን አስተዳደግና ወግ ሁል ጊዜ እንደ ጠንካራ፣ እንደ መከታ፣ እንደ አቅራቢ ስለሚቆጠር የገጠመውን ኢኮኖሚ እጦትና ድክመት በሚሊዮኖች ህዝብ ፊት መዘርዘር ወንድነቱን አሳልፎ እንደ መስጠት ስለሚቆጥረው በደፈናው ማጣት ብሎ ገልጿል። በነገራችን ላይ ግን ሚዲያ ላይ አያወራ እንጂ እርግጠኛ ሆኜ የምለው ከሷ ጋር ደንብ በግልጽ ይወያያሉ። ሌላው ደግሞ መሸሽ መፍትሄም አይደለም። የመጣውን ችግር ፊት ለፊት መጋፈጥ እንጂ መሸሽ መቼም ዘላቂ መፍትሄ አይሆንም። ምክንያቱም ይበልጥ ችግሩን አግዝፎ አወሳስቦ ነው የሚጠብቀው። ችግር እንደ ጥላ ነው። የትም ብንሄድ ጥላችን ተከትሎ እንደሚሄድ ሁሉ እያሳደደ የህሊና ሰላም ይነሳናል። ስለዚህ አስተውል። ትናንት የፈራኸው የኑሮ ፈተናና ማጣት ዛሬ ፊት ለፊት ካልተጋፈጥከው ነገም ሌላ ማዕበል ሲመጣ መሸሸህ አይቀሬ ነው። በነገራችን ላይ ያንተን መመለስ የተቃወሙት ሰዎች ጥፋተኛ አይደሉም። ቅር ልትሰኝባቸው አይገባም። ከህይወት ልምዳቸው ካዩት የሰው ጸባይ በመነሳት ስለዚህ በወቀሳው ቅር እንዳትሰኝ። እኛ መሄጃ መንገድህን አይተን ፈራን አይደል? አንተ ደግሞ የመቆያ ዋሻ የጸና መሆኑን በተግባር አሳየን። ምን የሚባል አባባል አለ መሰለህ? መሄድ የለመደ እግር ሁሌም የመንገዱን ዳር ያያል ይባላል። የኛ ጥርጣሬ ያንተ የታማኝነት ሚዛን መለኪያ ነው። ልብ በል፣ ከገንዘብ በላይ ኃላፊነት ይቀድማል። ኃላፊነትን አትሽሽ። የትናንት መሸሽ የፈጠረው ጠባሳ ይችን ምስኪን እናትና ምንም የማያውቅ ጨቅላ ልጅህን ብቻቸውን ለችግር አሳልፎ ሰጥቷል። ምንም ባይኖርህ አይዞሽ የኔ ፍቅር ከጎንሽ ነኝ ማለት ለእሷ ጥንካሬ ይሰጣት ነበር። ግን ብዙ ሳይረፍድብህ እሷንም ልጅህንም በህይወት አግኝተሃቸዋል። ተመስገን ነው። ዛሬም አልረፈደም። እሺ፣ የፈረሰውን መገንባት የባከነውንም መካስ ትችላለህ። ልብ በል፣ ከጥላህ መሮጥ አቁምና ለሚስትህና ለልጅህ ጥላ ለመሆን ቁም። አደራ እንዳይለመድህ። ጥሎ መጥፋት ፈሪነት እንጂ ወንድነት አይደለም። ስለዚህ ወንድ ልጅ እንባው በውስጡ ነው ይባላል አይደል? የውስጥህን እንባና ጸጸት ዛሬ ለቤተሰብ በምታፈሰው የስራ ላብ አሳይ። ትናንት በችግሯ ቀን ጀርባህን ሰጥተሃት ነበር። ዛሬ ግን ከፊት ለፊቷ ቆመህ ደረትህን ልትሰጣት ይገባል። ይቅር እስከተባባላችሁ ድረስ ወደፊት የሚመጡትንም አለመግባባቶች በትዕግስትና በኃላፊነት እየፈታችሁ መኖር አለባችሁ። ትዳር መቻቻልን፣ መከባበርን፣ መተላለፍን ይፈልጋል። አስተዊ። ስህተት ለብልህ ሰው ትምህርቱ ነው። በፍጹም የትናንት ስህተትሽን ትምህርትሽ አድርጊው እንጂ ትናንትሽን እያነሳሽ እንዳትወቅሽው። ያለፈን ማንሳት የወደፊትን ያበላሻልና በርቱ። ማስተዋልና ጥንካሬውን ደግሞ ይስጣችሁ።